ጸጉራችሁን እንዴት እንደሚያለሰልስላችሁና እንደሚያሳድግላችሁ የምር ቢያንስ በሳምንት አንዴ ባይመቻችሁ በ15 ቀን አንዴ እየሰራችሁ ተጠቀሙ ማለት ነው። እንግዲህ ሰሞኑ ጾም ስለነበር ያው ትላንትና ሰርቼ ተጠቅሜዋለሁ። በጣም ነው የወደድኩት። ብዙዎቻችሁ ደግሞ ጥያቄ ጠይቃችሁ ነበር። በኮኮናት ሚልክ የሰራሁት የጸጉር ማስክ ተመችቷችኋልና ግን በወተት መስራት አይቻልም ብላችሁ ነበር። በወተት መስራት ይቻላል እና ዛሬ በአዲስ ቪዲዮ መጥቻለሁ። ሰላም እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ፎሎ አድርጉኝ። አዎ ፎሎ ላይክ አድርጉኝ። ገብታችሁ ሰብስክራይብም አድርጉኝ። በመጀመሪያ የተጠቀምኩት ሩዝ ነው። ሩዝ የሚበቃችሁ አክል መጠቀም ትችላላችሁ። ሩዙ በደንብ መቀቀል አለበት። ሮዝሜሪ ጨምሬበታለሁ። ፍረሽ ከሌላችሁ እናንተ ያኛውን መጨመር ትችላላችሁ። ከዛ በኋላ የተጠቀምኩት እንዳያችሁት ወተት ነው። የምር ቅቤን የሚያስንቅ በጣም ምርጥ የጸጉር ማስክ ነው እና ቢያንስ በሳምንት አንዴ በ15 ቀን አንዴ እየሰራችሁ ተጠቀሙ። በተለይ ለአራሶች የምር ይሄንን ተጠቀሙ። ቅቤ ማትወዱ በተለይ ያው እኔም በቅርቡ አራስ ልሆን ስለሆነ እግዚአብሔር ከረዳኝ በጣም ነው የወደድኩትና ሰርቼ እጠቀመዋለሁ ይዛኔ ማለት ነው። ለማንኛውም ዛሬ እንግዲህ ይህንን ይመስላል የሰራው ቪዲዮ። ያው እናንተም ደግሞ ሰርታችሁ እንደምትጠቀሙት ተስፋ አደርጋለሁ። ኦሊቭ ኦይል ጨምሬበታለሁ። ለፊቴም ለጸጉሬም ነው የበቃኝ ማለት ነው። ጸጉሬ እግዚአብሔር ይመስገን አሁን ምንም አይልም። ያው ከተቀባው በኋላ ግን 1 ሰዓት ተኩል አክል አቆይቼዋለሁ። እናንተም የፈለጋችሁት ሰዓት አቆይታችሁ በደንብ መሳጅ ማድረጋችሁን እንዳትረሱ። ከዛ በኋላ መታጠብ ነው። ያው ቪዲዮ አፈጣጥኜዋለሁ። ዩቲዩብ ላይ ሙሉን ታገኙታላችሁ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ በያላችሁበት። ባይ ባይ።